ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ። አዲስ ነገር አለ ለአብርሽ እንግዲህ ጠበቃ ተቀጥሯል ማለት ነው። አንዳንዶች ብር አዋጥተው የተወሰኑ የአብርሽ ቤተሰቦች ሳንቲም በማዋጣት ወደ ኢትዮጵያ በመላክ ደረሰኙን አሳያችኋለሁ። በመላክ እንግዲህ ጠበቃ ቀጥረዋል ማለት ነው። ዛሬ ከሰዓት በኋላ አዲስ ነገር ይኖራል፣ ይፈታል ብዬ አስባለሁኝ። እና አዲስ ነገር ሌላ ደግሞ ምንድን ነው? ሩታ አይደለችም የከሰሰችው እንደደረሰኝ መረጃ ከሆነ የከሰሰው ዳኒ ነው። እስር ቤት እንዲገባ ያደረገው ዳኒ ነው። ከዛን ሩታ ከሰማች በኋላ ዳኒና ሩታ በጣም ተጣልተው ነበረ። ነገር ግን ዳኒ እሷን በማስፈራራት በሌላ ነገር በማስፈራራት ነገሩን እንድታምንና ቪዲዮ እንድትሰራ አብረው አርጓታል። ማነው ይሄን ያደረገው? ዳኒ እንጂ ሩታ እከሳለው ትበል እንጂ ፍርድ ቤት ሄደ አልከሰሰችም። ወደ እስር ቤትም እሷ አይደለችም ያስገባችው፣ ያስገባው ዳኒ ነው። ነገር ግን ዳኒ በጣም በሚገርማችሁ ሁኔታ እሷን ይዟታል። ሩታ ምን እንደተያዘባት ባላቅም ዳኒን ትፈራዋለች። እና ያው እሱ ያላትን ማድረግ ግዴታዋ ስለነበረ አድርገዋለች ማለት ነው ውዶቼ። እኔ በጣም ነው ያዘንኩትኝ። በጣም የሚያሳዝንም በጣም የሚያሳፍርም ነገር ነው። እና እንግዲህ ይሄ ነው። ዛሬ ማታ እንግዲህ ሊለቀቁ ይችላሉ። ግን ብር የተላከበት ማማና ያዋጣው የሚለውን ደግሞ ደረሰኝ አሳያቸዋለሁ ማለት ነው። ጥሩ ጠበቃ ተቀጥሮለታል። በጠበቃው አማካኝነት ተከራክረውለት ያው አብርሽ የሚወጣበት ነገር ይፈለጋል ማለት ነው። እና እኔ ግን በጣም ነው ያዘንኩት። ምክንያቱም አንድ ሰው አስባችሁታል፣ ከባድ ነው። በጣም በጣም ከባድ። እንደዚህ አይነት ነገር ሲፈጠር በጣም የሚያሳዝን ነገሮች እና ሩታ ወደ ራሷ መመለስ ለምን እንደማልችል ምን እንደሆነ ሄርሜላ በጣም ውስጧ ተረብሿል በአሁኑ ሰዓት። እሷ ስትወጣ እሱ ወደ እስር ቤት እና ለእሷ በጣም ብዙ ዋጋ እሷን ለማግኘት ብሎ የተከፈለ ዋጋ ነው። ግን በዚህ ልክ መቀኝነት ምን ይሰራላችኋል? አሁን አብርሽን ለማሳሰር አብርሽን ከህይወቱ ለማፈናቀል ካለበት ነገር እንዲወጣ ማድረግ ለምን አስፈለገ? ግን ለምን ይሄንን ተግባር ታደርጋላችሁ? እና በጣም ነውር ነው። ይደብራል። የሆነ ሲሪየስ ይደብራል። እንደዚህ ባታረጉ ደስ ይለኝ ነበረ። ኢንዌይስ ያው ስለማትሰሙ ምንም ማድረግ አንችልም እኛ። እኔ እንጃ እንዴት እንደምላችሁ ሁሉ አላቅም ጋይስ። ለምን በህይወታችሁ ስትኖሩ ብዙ ውጣ ውረድ አለ። ግን የአብርሽ ደግሞ ይለያል። አንዱን ሲያልፍ አንዱን ሲያልፍ አንዱን በቃ ትዳሩን አልፈልግም ብሎ የፈታው ትዳር ላይ በጣም ጭቅጭቅ አለው። ብዙዎቻቸው ደግሞ ገና ንብረት እኮ አላካፈላትም። ንብረት እኮ ሩታ እንዲህ ብላችሁ ለጠይቃችሁ ምላሽ ልንገራችሁ፣ ህጉ ልንገራችሁ። ንብረት እኮ ሩታ ፍቺ ከተፈጸመ በኋላ የፍቺ ወረቀት ከተቀበለች በኋላ እንደ አዲስ ነው ፋይል ንብረት የሚፈልግ ሰው እንደ አዲስ ነው ፋይል የሚከፍተው ማለት ነው። እና ይሄ ነው ያለው ነገር። እና እሷ ናት ፋይል መክፈት ያለባት እውነት እሷ ነገሩን የማትፈልግ ከሆነ ማለት ነው። እና ይሄ ነው ያለው ነገር። ማሳሰር ጥሩ አይደለም። እያደረግሽ ያለሽው ነገር ይደብራል የእውነት። በቃ ቢሆንም የፈለገ ነገር ያምጣ ከዳኒ ጋር አትሁኝ፣ ከዳኒ እራቂ። እነ ዳኒ መቼም ለአብርሽ መልካም ነገር በህይወታቸው አስበው አንድም ቀን አያውቁም ማለት ነው። አንድም ቀን እና ብዙዎቻችሁ አንድ ያልተረዳችሁት ነገር ምንድን ነው? ሩታን ጭምር ዳኒ እያስገድዳት እንደሆነ ምናምን ነው እኔ የሚገባኝ ማለት ነው። እንደዛ ነው የሚገባኝ። እና በጣም የሚደብር ነገር ነው እያየን ያለ ነው። ፈጣሪ ብቻ ይሁናት ለማንኛውም ማለት ነው። እና ዛሬ ጥሩ ነገር አዲስ ነገር እንሰማለን፣ ኢንሻአላህ እንሰማለን ብቻ። እና ጋይስ ብዙዎቻችሁ ደግሞ ሀኒ ምንድን ነው አይንሽ ትንንሽ ነው ያይልሻል ወይ? አዎ ያይልኛል። ቻይና አይኖን ኩባችሁ ያ አይኔ ትንንሽዬ ናትና አያለው። በደንብ ነው የማየው። በደንብ ከሩቅ እስከ ዳር ነው የማየው። እና ብዙዎቻችሁ አዲ ምንድን ነው አይንሽ ትንንጥዬ ናት ትታይሻለች ወይ? አዎ ይታየኛል። በደንብ ነው የማየው። ባይዘው እዚህ ቪዲዮ ላይ ነው እንጂ ትንሽ የሚመስለው በጣም እንደዚህ ትንሽ አይደለም። ትንሽ ተለቅ ይላል። አውቂያችሁ ነው ትንሽ ነው። ቻይና አይነ ነኝ፣ ምንም ማድረግ አይቻልም። ቻይና አይነ ነኝ እና ለዛ ነው ጋይስ። ላይክ አርጉ። ለዚህ ቤት ደግሞ አዲስ የሆናችሁ ሼር፣ ሰብስክራይብ አርጉ፣ አበረታቱን። የእውነት ባይዘው በሌላ ቪዲዮ ይሄ ከፊት ለፊት የምታዩት ቪዲዮ ሌላ ቪዲዮ የሰራሁበትን ከጀርባ ሆኜ ነው የማወራው። በጣም አደገኛ የሆነ ጉንፋን ሊይዘኝ ነው። ጉሮሮዬን ሁሉ እያመመኝ ነው ጋይስ። እና
ለዛ ነው ከጀርባ የሆንኩት ማለት ነው። እና ዛሬ ከሚስ ነው ቅዱስ ምንድነው ሐሙስ የቀን ቅዱስ ነው። እና ፈታ በሉ ዘና በሉ። አዲስ ነገር ይፈታልናል። ወንድማችን አብርሽ ካልተፈታ እኛ እንቀውጠዋለን። መቀወጣችን የማይቀር ነው። ቅውጥውጥ ነው የምናደርገው። ታውቃላችሁ ጋይስ፣ እኔ ጸጉሬን ሁሌ ፍሪዝ ሳደርግ ነው ደስ የሚለኝ። እና አሁን ጸጉሬን ተሰርቼ የሆነ የባዶነት ስሜት እየተሰማኝ ነው። ወደታች ሹሩባ ተሰርቼ ማለት ነው። እና የሆነ በቃ ባዶ የሆነ ሰው ታውቃላችሁ፣ እንደዛ ነው የሚሰማኝ። ለምን እንደሆነ አላውቅም። እኔ ጸጉር መሰራት አልወድም ሲጀምር። ሁሌ ፍሪዝ ነው የማደርገው። በጣም ነው የምወደው ፍሪዝ። አይ ላቭ ፍሪዝ። እና እንደዚህ የራሴን ጉዳይ ማውራት ጀመርኳ ጋይስ። ያው አንዳንዴ ስለ ራሳችን የምናወራ ብዬ እኮ ነው። እና ማሮቼ፣ ፍቅሮቼ፣ ውዶቼ ላይክ፣ ሼር፣ ሰብስክራይባችሁ እንዳይረሳ። ስለምታበረታቱኝ ሁሌ ከጎኔ ስለሆናችሁ ከልብ አመሰግናችኋለሁ። ፍቅሮቼ እወዳችኋለሁ። ስለ ፍቅር ግን ቪዲዮ እንሰራለን። እሺ፣ ስለ ፍቅር ቻናል እና ስለ ፉአድ ቪዲዮ እሰራለሁ። እሺ፣ በኋላ ጠብቁኝ። ባይ ባይ። እወዳችኋለሁ ሁላችሁንም። አይ ሚስ ዩ